ሻዕቢያ ሌተናንት ጀነራል ጻድቃን ገብረትንሳኤና አብይ አህመድ ላደረጓቸው ሰሞንኛ ንግግሮች ምላሽ ሰጥቷል። ጀነራል ጻድቃን አሰብን እንንጠቃቸው ብለው እንደነበር መናገራቸው፣ ጠቅላይ ሚኒስትሩ ደግሞ ቀይ ባህር ካልገባን አካባቢ ይበጠበጣል ሲሉ መግለጻቸውም የሚታወስ ነው። አገዛዙ የወደብ ባለቤት አድርጌያቸዋለሁና እንኳን ደስ አላችሁ ያለበትን ጨምሮም ላለፉት ዓመታት ስለ ቀይ ባህርና አሰብ ደጋግሞ ሲያስነግር ከርሟል። የቀድሞ የጥፋት አጋሩ ሻዕቢያም ሳይሰልስ ምላሽ እየሰጠ መጥቷል። ይህ አሁንም ቀጥሎ የብልጽግናው ሰዎች ለ3 እና 4 ዓመታት የኢትዮጵያን ሕዝብ በቴሌቪዥን ቀይ ባህር እያስገቡት አሁንም ያንኑ እያስቀጠሉት ናቸው። ቀይ ባህር ካልገባን ቀጠናው ይናወጣል፣ ሰፈሩ ሰላሙን ያጣል የሚለው ደግሞ ከሰሞኑ በብልጽግናው ፕሬዝዳንት በኩል የቀረበ ንግግር ነው። ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። በርግጥ ያገዛዙ ሹማምንት እንዲህ በፈረቃ በየመገናኛ ብዙሃኑ እየወጡ ከሚናገሩና ከሚቀሰቅሱም ዲፕሎማሲያችን ተአምር ላይ ነው፣ ወታደራዊ አቅማችን ሚራክል ነው ብለዋልና በእነዚህ በሚሏቸው መንገዶች ስለምን ቀይ ባህርን አያመጡትም የሚል በፕሮፓጋንዳዎቹ የተሰላችና የታከተ ዜጋ መኖሩ ግን አይቀርም። በአገዛዙ ልሳናት ከሰሞኑ ወጥተው አሰብን በተመለከተ ከተናገሩት ውስጥ ደግሞ ሌተናንት ጀነራል ጻድቃን ገብረትንሳኤ ይገኙበታል። የቀድሞ ኢታማጆር ሹም ሌተናንት ጀነራል ጻድቃን በ1990 የኢትዮ ኤርትራ ጦርነት ወቅት አሰብን ለማስመለስ የሚያስችል ወታደራዊና ዲፕሎማሲያዊ ሽፋን ቢኖርም በወቅቱ በነበረ የፖለቲካ ሽኩቻ ምክንያት አልተሳካም ሲሉ አስታውሰው እሳቸው ግን አሰብን እንንጠቃቸው ማለታቸውን ጠቅሰው ያቀረቡትም ከሰሞኑ ነው። መጀመሪያ የነበረው በቀጥታ አሰብን እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት፣ እነሱን ገፍትረን ግዛታችንን የምንይዝበት፣ ኋላ ግን ኃይላችን እየጨመረ ሲሄድ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ። ሻዕቢያ ባወጣው አዲስ የምላሽ ማብራሪያውም ሌተናንት ጀነራል ጻድቃን ገብረትንሳኤን በተንኳሽነት ፈርጇል። የአስመራው አገዛዝ ቃል አቀባይ የማነ ገብረ መስቀል ባለፉት ቀናት የብልጽግናው ከፍተኛ አመራሮችና የቅርብ ሰዎቻቸው የቆየ እርባና ቢስ ንግግራቸውን እንደገና ጨምረውት መጥተዋል ብሏል። የብልጽግናው ፕሬዝዳንትን በስም ሳይጠቅሱም ጀነራል ጻድቃንን ግን በስም አንስተው የባህር በር ባለቤት መሆን በሚል የሚቀርበው ቅስቀሳቸው ቀጠናውን የሚበጠብጥና በጩኸትና በትንኮሳ የተሞላ ነው ሲሉም ገልጿል። ሰሞኑን የፕሮፓጋንዳ ቅስቀሳዎች መጨመር መነሻቸው በውስጥ የገጠማቸው ሀገራዊ ችግርን ተከትሎ ትኩረትን የማስቀየር ፍላጎት ነው ባይ ነው ሻዕቢያ። የአስመራው መንግስት ቃል አቀባይ ጀነራል ጻድቃንን በተመለከተ ከ1 ዓመት በፊት በዚሁ ሰሞን አውጥተውት የነበረውን ምላሽም አያይዘው ነው የከሰሷቸው። ባለፈው ዓመት ሻዕቢያ ጀነራሉን አሰብን በኃይል ለመውሰድ የሰሩም ከዛም ባሻገር የህግ መከራከሪያዎችን እያቀረቡ ሉዓላዊ ግዛታችንን ለመንጠቅ የጣሩ ናቸው ሲል ገልጾ ነበር። አቶ ሽመልስ አብዲሳ ያሸበሩ ነው ሲሉ ተናግሯል። የኦህዴድ ብልጽግና ሰዎች እንነቅላችኋለን አታሸንፉንም ዛቻም ቀጥሏል። የዚህ የመንቀል ተግባራቸው ማሳያ የሆኑ ጥቃቶችም ቀጥለው በምስራቅ ወለጋ በነዋሪዎች ቤት ላይ የድሮን ድብደባን አድርሰዋል። ጠቅላይ ሚኒስትሩ ወደ አርሲ ተጉዘው እንደ ጉቶ እንነቅላችኋለን አታወዛውጉዞንም አጀንዳችሁ አያናውጠንም ወዘተ የሚል ዛቻም ስጋትም የሆነ ንግግር ማቅረባቸው ይታወሳል። ለ8 ዓመት ሁሉም አታሸንፉንም የሚል ሁነት ውስጥ እየገደሉና እየነቀሉ የቀጠሉት የኦህዴድ ብልጽግና ሹማምንት የስጋት ንግግራቸው ቀጥሎ አቶ ሽመልስ አብዲሳም ቢሾፍቱ ላይ ይህንኑ አድርገዋል። የክልሉ አመራሮችን ሰብስበው በአመራሩ ላይ የሚታየው ክፍተት ኪሳራ ሊያመጣባቸው እንደሚችል ሲናገሩም ተደምጧል። ይኸው የአመራር መዋቅራቸው ከአምቦ እስከ ነቀምቴ ከአዳማ እስከ ሻሸመኔ የዘረጋው የማፊያ ቡድናቸው ጉድ ከሰሞኑ መውጣቱን ተከትሎ የቀረበ ንግግር ተደርጎም ተወስዷል። አቶ መለስ የህዝባችን ትግል ወሳኝ ምዕራፍ ላይ ይገኛል ሲሉ አንስተው በመጪው ምርጫ ደግሞ ራሳችንን ማጽናት አለብን ነው ያሉት። ያ እንዳይሆን እያሸበሩ ነው ያሏቸውን አካላት የፈጠሩባቸውን አደጋ በመጥቀስ ኪሬን ኬኛ በካማጌ ከነራ አከዱበት ዴቢው ዲኖን ኬኛ የህዝባችን የትግል ውጤት ተቀልብሶ ወደ ኋላ እንዲመለስ ያቀዱ የጥፋት ኃይሎች በተለያየ ጉዳይ ላይ ተኩረው እየሰሩ ነው። የመጀመሪያው ዓላማቸው ምርጫው እንዳይሳካ ማደናቀፍ ነው። ህዝብንም ለማሸበር ይሰራሉ። ሌት ተቀን ነው እየሰሩብን ያሉት። ህዝቡ ይታገላቸው።
እናቶ ሽመልስ አብዲሳም ይሁን አለቃቸው አብይ አህመድ ህዝብ ይታገልልን የሚሉት እንነቅላቸዋለን ባሉት መሰረት ሰውን በየቀየው ከህይወቱም ከመኖሪያውም እየነቀሉ ነው። ከሰሞኑ ጠቅላይ ሚኒስትሩ አርሲ ላይ እየዛቱ ወለጋ ላይ ደግሞ ድሮን ያዘንቡ ነበር። በምስራቅ ወለጋ ዞን ጊዳያናም ወረዳም ድሬ ጉባ በተባለ ስፍራ የተፈጸመ የድሮን ድብደባም የአርሶ አደሮችን መኖሪያ ኢላማ ያደረገ ነው። በዚህ ጥቃት የአርሶ አደሮቹ እንስሳት ሳይቀር ለህልፈተ ህይወት ተዳርገው ታይቷል። እንነቅላቸዋለን የሚሉት እንዲህ ያለውን ጸረ ህዝብ ተግባራቸውን ነው። በአማራ ክልል በምርጫ ስምሪት ላይ በነበሩ የመንግስት ኃይሎች ላይ ጥቃት መፈጸሙ ተሰማ። የፋኖ አመራሩ የመከላከያ አዛዦች የምርጫ ቦርድ አስፈጻሚነት ሚናን ተረክበዋል ሲሉ ገልጿል። ከጥቂት ሳምንታት በፊት በአማራ ክልል በርካታ አካባቢዎች የተደረገው ሰልፍ የብልጽግናውን የምርጫ ድግስ የሚያወግዝ እንደነበር ይታወቃል። የፋኖ ኃይሎችን በክልሉ የሚደረገውን ምርጫ ውድቅ አድርገው የማስጠንቀቂያ መግለጫ አሰራጭተው ነበር። እንዲያም ሆኖ አገዛዙ በክልሉ ሰፊ የምርጫ እንቅስቃሴ ላይ ስለመሆኑ ሲገልጽ ይደመጣል። አያይዞም ይህንን ገዳይና ነቃይ መንግስት ሆኖ ለመቀጠል የሚያስችለውን ድግሱን ለማስተጓጎል የሚጥሩ አካላትን ለማክሸፍ እየሰራሁ ነው ማለቱ ይታወቃል። እና ምርጫውን በማደናቀፍ ሀገርን ያለ መንግስት ለማስቀረት የተሸረበውን የውስጥም የውጭም ሴራ ማክሸፍ ነው። የምርጫውን ሂደት ለማደናቀፍ ከውጭና ከውስጥ የሚሰነዘረውን ጥቃት መከላከልና ማምከን የግድ ይላል። ለዚህ የብልጽግናው ምርጫም ስምሪት ላይ የሚገኙ ወታደሮችና የታችኛው እርከን አመራሮቹ ላይ ደግሞ ጥቃቶች እየተፈጸሙ ይገኛሉ። ትናንት በደቡብ ጎንደር ጋይንት ሳሊ ተብሎ ወደሚጠራው አካባቢ በመጓዝ ላይ በነበሩና የምርጫ ቁሳቁስን ጭምር በያዙ የመንግስት ወታደራዊና ሲቪል ኃይሎች ላይ የተከፈተ የተባለው ጥቃትም የቅርብ አብነት ነው። ከዚህ በፊትም በወሎ ቀጠና አንዳንድ ስፍራዎች ተመሳሳይ ጥቃቶች መድረሳቸው የሚታወስ ነው። የፋኖ ኃይሎች ቃል አቀባይ ደግሞ ጀነራሎችና የመከላከያ ሰራዊቱ የምርጫ ቦርድ አስፈጻሚነት ተልእኮ ላይ ናቸው ይላሉ። የብልጽግና ጀነራል መኮንኖች፣ ኮሎኔሎችና ሌሎችም አመራሮች እግራቸው በረገጠበት ሁሉ ህዝብን አስገድደው የመራጮች ምዝገባ ላይ መመዝገብ፣ ከምዝገባው በኋላ የሰጡትን የመራጮችን ካርድ መልሶ መሰብሰብና ወደ ምርጫ ኮሮጆ ማስገባት ስራ ላይ ናቸው የሚሉት ቃል አቀባዩ መከላከያ፣ ፖሊስና አድማ ብተና የምርጫ ቦርድን የምርጫ ታዛቢዎችና የምርጫ አስፈጻሚዎችን ሚና ተረክበዋል ሲሉም አክሏል። በጋይንት በዚህ ተልእኮ ላይ የነበረ የፖሊስ አባል ከጥቃት በኋላ የራሱ ያልሆነ በርካታ የምርጫ ካርድን በኪሱ ይዞ ተገኝቷል የሚል ማሳያ በማቅረብ ምርጫ ካርድና ተተኳሽ የምርጫ ኮሮጆና መድፍ በማይነጣጠሉበት ሁኔታ ውስጥ መከላከያ መራጭ፣ ታዛቢ፣ አስመራጭ፣ አስፈጻሚ በሆነበት አገዛዝ ውስጥ ምርጫውን ከቁም ነገር የሚቆጥር ሚሊዮን መራጭ ተመዘገበ ለሚል ፕሮፓጋንዳም የሚገዛ ግብዝ ብቻ ነው ብሏል አመራሩም። ከቴዲ አፍሮ አልበም ጋር በተያያዘ በርካታ ሰዎች መታሰራቸው ተሰማ። አገዛዙ ያሰራቸው እነዚህን ሰዎች የምርጫ ሂደቱ ልታደናቅፉ ነበር ማለቱም ተገልጿል። የብልጽግናው መንግስት በህጋዊ የጸጥታ ተቋማቱና በኢመደበኛ የማፊያ ቡድኖች በኩል በተለያዩ ቦታዎች በዜጎች ላይ የሚፈጽመው ግድያ፣ አፈናና እስራት እንደቀጠለ ነው። ኢትዮጵያውያን በማንነታቸውም በሙያቸውም በፖለቲካዊ አመለካከታቸውም የታሰሩባቸውና የተሳደዱባቸው 8 የመከራ ዓመታት የተዳሰሱበት ዜማን ጨምሮ አርቲስት ቴዎድሮስ ካሳሁን ከሰሞኑ ይፋ ያደረገው አልበሙ ደግሞ ተረኛው የእስር ምክንያት ሆኗል ብለዋል የኢትዮ ፎረም ምንጮች። በተለይም ከትናንት በስቲያ ምሽት ማለትም አልበሙ ከተለቀቀበት ዕለት ጀምሮም በርካታ የጸጥታ አካላት በአዲስ አበባ የተለያዩ ስፍራዎች ላይ በማሰማራት ፍተሻዎች መጠናከራቸውና በርካታ ሰዎች እንዲታሰሩ መደረጉንም ምንጮቹ ገልጸዋል። እነዚህ ስርዓቶች የተፈጸሙት የድምፃዊውን ዘፈን ከፍተው በምሽት መዝናኛ ቦታዎች ላይ ሲዝናኑ በነበሩና በርካታ ወጣቶች በተሰባሰቡባቸው ቦታዎች ላይ ስለመሆኑ አንድ ለጉዳዩ ቅርበት ያላቸው የጸጥታ አካል አስረድቷል። ከነዚህ ስፍራዎች በተጨማሪ መንገድ ላይ ተጠርጥራቸዋል በሚል የተያዙም የድምፃዊውን ዘፈን ከፍታቸዋል በሚል የታሰሩ የሚገኙበት እንዳሉም አክሏል። እንዲያም ሆኖ ወደ ፖሊስ ጣቢያዎቹ ሲወሰዱ የተመዘገቡት ደግሞ የምርጫ ሂደቱን ለማደናቀፍ መሞከር በሚል ነው ተብሏል። በመቶዎች የሚቆጠሩ ወጣቶች በከተማዋ ከዚህ ጋር በተያያዘም በተለያዩ ጣቢያዎች ባለፉት 2 ቀናት ሳይታሰሩ እንዳልቀሩ የሚገልጹት ምንጮች በአዲስ አበባ ፖሊስ 3ኛም በፌደራል ፖሊስ ሜክሲኮ ወንጀል ምርመራ ቢሮን ጨምሮም በርካታ ሰዎች መወሰዳቸው ሰምቷል። እንደ ሀና ማርያም፣ ቦሌ፣ የካና አዲሱ ገበያ ካሉ ስፍራዎች ተይዘው ወደ የጣቢያዎች የተወሰዱ ሰዎችን እንደሚያውቁ የገለጹ ምንጭ የድምፃዊውን ዘፈን ለሁከትና ብጥብጥ ለማዋል በማሰብ እየተባሉ መጥተዋል ሲሉም አስረድቷል። የብልጽግናው መንግስት በተለያዩ ምክንያቶች እንዲህ በየጣቢያው የሚያጉራቸውን ነዋሪዎችን ከፍተኛ ገንዘብ ማሰባሰቢያ መንገዱ አድርጎ ይመለከታቸዋል። ያለደረሰኝ ፍርድ ቤትም
ሳያቀርባቸው በርካታ ወጣቶችን በዘፈቀደ እንዲታፈሱ እያደረገም ከፍተኛ ገንዘብ የሚጠይቅ ሲሆን መክፈል ያልቻሉትን ደግሞ በመሰብሰብ ወደ ውትድርናና ወደ ወታደራዊ ማሰልጠኛ ማዕከላት ሲያጓጉዝም ከርሟል። አሁን ደግሞ ዳስጣል የተሰኘን ዘፈን መክፈት የመሰል የእስር ዘመቻው አካል አድርጎ ጀምሮታል ብሏል። እነዚሁ ምንጮች ይህ በእንዲህ እንዳለለት ተጠራው ህዝባዊ ሰልፍ ከቦርዱ እስካሁን ምላሽ እንዳልተሰጠው ፓርቲው ገለጸ። ነገር ግን ሰልፍ ለማካሄድ ህገ መንግስታዊ መብታችንን እንጠቀማለን ሲልም አሳውቋል። ኢህአፓ አስቻይ ሁኔታዎች ባልተሟሉበት ሁኔታ የሚከናወን ጠቅላላ ምርጫ አምባገነንነትን የሚያጠናክር ነው ሲል ገልጾም ለሚያዝያ 30 በአዲስ አበባ፣ በመቀሌም፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋና ሐረር ሰላማዊ የተቃውሞ ሰልፍ መጥራቱን ያሳወቀው ከቀናት በፊት ነበር። ይህን ሰልፍ አስመልክቶ ለምርጫ ቦርድ በይፋ ማሳወቂያ ያስገባ ቢሆንም እስካሁን ምንም አይነት ምላሽ አላገኘሁም ብሏል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ለብሔራዊ ምርጫ ቦርድ ስላስገባ ነው ደብዳቤ እስካሁን ያገኘነው ምላሽ የለም፣ ምንም ያሳወቁን ነገር የለም፣ አሁንም እየጠበቅን ነው ይላሉ። ምንም አይነት ምላሽ ባይሰጠንም ፓርቲው ካስፈለገም ከምርጫ ህጉ ማዕቀፍ ውጭ ለመንቀሳቀስ መዘጋጀቱንም አመልክተዋል። ይህ ሰልፍ በምርጫ ቦርድ ማዕቀፍ ሊከናወን የማይችል ከሆነም ከምርጫ ህጉ ውጭ ህገ መንግስታዊ መብታችንን እንጠቀማለን ሲሉ ለአዲስ ስታንዳርድ አስረድቷል። ኢህአፓ ከቀናት በፊት በሀገሪቱ ያለው ነባራዊ ሁኔታም ነጻ፣ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችል እንዳልሆነና ይልቁንም ገዢው ፓርቲ የስልጣን እድሜውን ለማራዘም የሚጠቀምበት የማታለያ ትርኢት መሆኑን በመግለጽ ነው የሰልፍ ጥሪውን አቅርቦ የነበረው። በተለይም በትግራይ፣ አማራና ኦሮሚያ ክልሎች ያለው የጦርነት ወላፈንና የዜጎች መፈናቀል ሳይቆም የሚደረግ ምርጫ የሀገርን አንድነት ከመሰረቱ የሚንድና አምባገነናዊነትን የሚያነግስ እንደሆነ መግለጹም ይታወሳል።